ውድ የነብራ ቤተሰቦች ማለት ነው። እህታችሁ እንግዲህ አልተቻለችም ማለት ነው። ዛሬም በድጋሚ ኢንስታግራም ላይ ብቅ ብላለች ማለት ነው። ከፈለጋችሁ ገብታችሁ ማየት ትችላላችሁ። እንግዲህ ያስተላለፈችው መልእክት ምን ይላል መሰላችሁ? አያቴ ምን አሉኝ መሰላችሁ? ከመሀይብ አትጣሉ፣ ደጋፊው ብዙ ነው። ይሄን ነገር እኮ እውነቷ ነው። ከምሬ ነው የምልሽ። እቺ ልጅ ከየት እንደምታመጣው አላውቅም። ከየት ፈልፍላ እንደምታመጣው አባባሎች ማለት ነው። ይገርማል። ትክክል እኮ ናት። ትክክል ሩታ ሀብቴ አልተሳሳትሽም ማለት ነው። ትክክለኛ ነገር ነው ያስተላለፍሽልን ማለት ነው። ለእኛም ይጠቅመናል ማለት ነው። ተማሩበት አንዳንዶቻችሁ ማለት ነው። ሩቲ ሀብቴ ማለት እንዲህ ናት ማለት ነው። ገባችሁ አይደል? እንቁና ንግስት የሆነች ልጅ ማለት ነው። በዚሁ አጋጣሚ አንድ ነገር ልንገራችሁ። እኔ ቤት እየመጣችሁ ማለት ነው የአብርሽ ፍየሎች የምትሉ ማለት ነው አሪፍ አርፋችሁ ነበረ። አሁን ደግሞ ጀመራችሁ ማለት ነው። ተቃጠሉ እንግዲህ ምንም አይደለም። መልካም መቃጠል ብያለሁ። ሩታዬ ግን ሁልጊዜም ጀግና ናት፣ ሁልጊዜም ነብር ናት፣ ሁልጊዜም ደግሞ አስተዋይ ናት። የፈለገ ነገር ብትሉ መቼም አትጥሏትም፣ አታነሷትም። ምንም የምታመጡም የምታወርዱም ነገር የለም ማለት ነው። ምንዋም አይቀንስም፣ ምንዋም ሲቀጥል ማለት ነው። 3 አመት ሆናችሁ ክብር ክብር ስለ ክብር ስትሉ ማለት ነው። ክብር እያላችሁ ማለት ነው። ዓመተ ምሕረት ትኖራላችሁ ማለት ነው። ለሩታዬ አይደንቃት አይሞቃት። ሩታዬ እናንተ እንደምታስቧት አይደለችም። እኔ የሚገርመኝ ማለት ነው እውነት ለመናገር ስለ ሩታ ብዙ ነገር ማውራት ትችላላችሁ፣ ብዙ ነገር መናገር ትችላላችሁ። ነገር ግን እኔ ነኝ ወንድ ነኝ እኔ ነኝ ጎበዝ ነኝ ያለ ኢዲው ሩታን ጫፏን አይነካትም። ጫፏን አይደለም ጫፏን ማለት ነው። የሄደችበት ቦታ አያቆምም ማለት ነው። ቆፍጣነትነት ከወንድ ነው የሚጀምረው ማለት ነው። ሩቲ ማለት አያችሁ፣ አትፈራም፣ አታፍር፣ ሼም አይዛት። በቃ እንደ ሰው አይደለችም። ጀግና ሴት ማለት ሩቲ ሀብቴ ናት። እየተቃጠላችሁ እየጠጣችሁ በዚሁ አጋጣሚ ማለት ነው። ከዚህ በፊት ሩታዬ ለጨጓራችሁ ምን ምን እንደሚመቻችሁ ነግራችሁ ነበረ እና እኔም ደግሞ በነፃ ደግሞ ገመድ አቀበላችኋለሁ። ብቻ ሎኬሽን መላክ ነው እናንተ የሚጠበቅባችሁ ማለት ነው። ብዙም እኝኝ አትበሉ። ገባችሁ አይደል? ብዙም አትቃጠሉ። በቃ በመጣበት ነገር የመጣባት ነገር አሳለፈች፣ አረገች። የሚፈጠር ነገር ምንም ነገር የለም። እንዳለችው እሷ ማለት ነው። አው ደጋፊ ይበዛዋል፣ ሆይ ሆይ ማለት ይበዛዋል ማለት ነው። ለመሀይብ ሰው ትክክልና ተቋ አልተሳሳተችም። እናንተ ይሄንን ነው የምትደግፉት ማለት ነው። ምክንያቱም ያልሆነ ስራ ስለምትደግፉ። ይኸው ሩታ ደግሞ ምላሽ ሰጥታችኋለች። ተናደዱ እንግዲህ ምንም ማድረግ አይቻልም ማለት ነው። ግን ለራሳችሁ አስቡ፣ ለራሳችሁ ትንሽ ቆጭ ብላችሁ አስቡ። ሩታዬን ሰደባችኋት አልሰደባችኋት ምንም የሚመጣም የሚወርድም ነገር የለም። በዚሁ አጋጣሚ አንድ ነገር ልንገራችሁ ነው ማለት ነው። ከዚህ በፊት ልጁ ያብርሽ አይደለም ስትሉ ነበር አይደል? ዛሬ እንዴት ልጁ ያብርሽ ሆኖ ተቃጠላችሁ? እርር ድብን አላችሁ። እስከ ዛሬ እኮ የአብርሽ ልጅ አይደለም የሌላ ሰው ነው ስትሉ ነበረ። ተቃጠሉ።